ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በጎጃም ምድር የማያዳግም እርምጃ ተወስዷል። ይህን ጉዳዮች የምንዳስሰው ይሆናል። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ዛሬ በአሚኮ ቀርበው ኢንተርቪው ተደርጓል። ይህን ጉዳዮችም የምንዳስሰው ይሆናል። ስለ ተሾመ አበባውም ድጋሜ እንቅልፍ እንደነሱት መረጃው እየወጣ ይገኛል። በሸኔ ላይም እርምጃ ተወስዷል። እነዚህን ጉዳዮች እንዳስሳለን። በተለይ ሰሞኑን በአማራ ፋኖ ህዝባዊ ድርጅት እና በክልሉ መንግስት መካከል የተደረሰው የሰላም ስምምነት በድርጅቱ ሙሉ እውቅና ያለው መሆኑን የአማራ ፋኖ ህዝባዊ ድርጅት አስታውቋል። በተለይ በአማራ በአሚኮ ቀርቦ ባደረጉት ማለት ነው። በተለይ ከፍተኛ የፋኖ አመራሮች ማለትም ሰሞኑ ተደራድረው የገቡት በተለይ የአማራ ፋኖ ህዝባዊ ድርጅት የፖለቲካ ዘርፍ ኃላፊ ምክትል ኃላፊ እና የወሎ ቤተ አማራ ጠቅላይ እዝ ፖለቲካ ዘርፍ ኃላፊ ኢያሱ አበራ ድርጅቱ የክልሉን ህዝብ ጥያቄ ለማስመለስ ወደ ትግል ብንገባ ለህዝባችን ያመጣነው ለውጥ ባለመኖሩ የሰላም አማራጭን ተጠቅመን ወደ ሰላም ዘላቂ ስምምነት መጥተናን ብለዋል። ትግሉ በተለያዩ የሀገር ውስጥና የውጭ ጸረ ሰላም ኃይሎች ጣልቃ ገብነት አደረጃጀቱ መከፋፈል በመጠቀስም ክልሉን እና ህዝቡን የረጅም ጊዜ ጦር ሜዳ አድርገው ለመጠቀም እየሰሩ መሆኑንም አክለው ገልጸዋል። የአማራ ፋኖ ህዝባዊ ድርጅት የጎጃም ጠቅላይ ግዛት እዝ የፋይናንስ ኃላፊ ከፋለ አለሙ የክልሉን ሁለንተናዊ ቀውስ እየዳረገ የሚገኘው ጦርነት ለማስቆም ብቸኛው መፍትሄ የሰላም አማራጭ መሆኑን ችግሮችን በውይይት ወደ መፍታት አማራጭ መጥተናል ብለዋል። ድርጅቱ ከክልሉ መንግስት ጋር ያደረገው ዘላቂ የሰላም ስምምነት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ፣ ገበሬዎች ወደ እርሻቸው ፊታቸው እንዲያዞሩ የሚያስችልና ህዝቡን የሰላም እፎይታ የሚሰጥ መሆኑን ተናግረዋል። የአማራ ፋኖ ህዝባዊ ድርጅት የጽህፈት ቤት ምክትል ኃላፊ እና የወሎ ቤተ አማራ ጠቅላይ ግዛት እዚህ የህዝብ አስተዳደርና ማህበራዊ ጉዳይ ዘርፍ ኃላፊ ግርማ እጅጋየው ሰላምን እናመጣለን ብለን ወደ ትግል የገባንለትን ህዝብ የሰላም እጦት ምንጭ መሆኑን ከጉዳት ውጭ ያተረፍንለት ነገር ባለመኖሩ ለሰላም አማራጭ ተቀብለን እንደ ድርጅት ወደ ድርድር መጥተናን ሲሉም አክለው ገልጸዋል። ከሰላም አማራጭ ውጭ የሚደረግ የትኛውም የትጥቅ ትግል ድርጅቱን የማይወክል መሆኑን ገልጸዋል። የአማራ ፋኖ ህዝባዊ ድርጅት የሀገር አፍራሽ ከሆኑ እና ለግል ጥቅማቸው የሚንቀሳቀሱ አካላት ጋር ድርጅቱ ምንም አይነት ህብረት የሌለው መሆኑን በመግለጽ ከውጭ ኃይሎች ተልዕኮ ተቀብለው ውክልና ጦርነት የሚያደርጉ አካላት ወደ ሰላም አማራጭ እንዲመጡም ጥሪውን አካፍለዋል። ሌላኛው ጉዳይ እዚህ ጋር እያይዘን ከምንመለከተው ጀነራል ባጫ ደበሌ ያስተላለፉት መልእክት አለ። እሱን ጉዳዮች ደግሞ ላስነምጣችሁ። ኢሳያስ የአሰብን አስቀራለሁ ብለህ እንዳትጠፋ ለሻቢያ ኢሳያስ አፈወርቂ እንግዲህ ያስተላለፉት መልእክት ነው። ባጫ ደበሌ ለኢሳያስ ያስተላልፈው መልእክት ነው። እጅግ በሚገርም ሁኔታ አሰብን አስቀራለሁ በማለት እንግዲህ ራሱንም ሊያጠፋ እንደሚችል መልእክቱን አስተላልፎለታል። ስለዚህ በሰላማዊ በንግግርና በድርድር በሰለጠነ መንገድ ህጋዊ የሆነ ጥያቄያችን እንዲመለስልን የሚል መልእክት አዘል ነው ያስተላለፈለት። ሌላኛው ጉዳይ በሰሜን ሸዋ ዞን ወደ 11 ኢንቨስቲጌሽን የታጣቂ አባላት ላይ ህግ ማስከበር ዘመቻ በተወሰደው ተሸኝቷን፣ ቀሪዎች ደግሞ መንግስት ያቀረበላቸውን ተቀብለው መግባታቸው እየተገለጸ ይገኛል። በዛሬው እጅግ በጣም ከፍተኛ የሆነ አይቀጡ ቅጣት በከፍተኛ ሁኔታ ምት አርፎበታል። በተለይ በምስራቅ ጎጃም ዞን ቀጠና የሚያደርገው ህግ የማስከበር በተደረገ የተጠና ኦፕሬሽን በርካታ ቁሳቁስ ገቢ ማድረጉ ተገልጿል። በተለይ ግዳጅ ስምሪት በተሰጠው የተቀናጀ ስምሪት ማለትም በባህር ዳር ዙሪያ፣ በሰሜን ጎጃም፣ በአዊ፣ በምዕራብ ጎጃም ወረዳዎችና ቀበሌዎች ሰግስጎ የህዝብን ሰላም ሲያደፈር ሲያናጣ የነበረ የታጣቂ ኃይል እርምጃ መወሰኑ የተገለጸ በምስራቅ እዝ በቀጠናው ከሚገኙ የአማራ ክልል የጸጥታ ኃይል ጋር በመጣመር በወሰዱ ተከታታይ እርምጃ ፋኖ ተስፋ ያስቆረጠ ምቶችን አሳርፏል። በዚህም በርካታ ቁሳቁሶችም ገቢ ተደርገዋል። በተለይ 107 ኤኬም የሚባል ክላሽ እንዲሁም 197 የቃታ መሳሪያ ወደ 6 ጂጂፒ የሚባል 14 ሽጉጥ 15 ቦምብ እና 14 ሊፈነዱ የተዘጋጁ ፈንጆች በቁጥጥር ስር ውለዋል። አይቀጡ ቅጣትን በከፍተኛ ሁኔታ እንደተቀጣ መረጃው እየወጣ ይገኛል። መንግስት ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ለሰላም ደግሞ በሩን ክፍት አድርጎ ለሚቀበል ደግሞ በሰላማዊ መንገድ በሰለጠነ መንገድ እንግዲህ እየተቀበለም ይገኛል። በዚህ በምስራቅ ጎጃም ዞን ተብሎ በሚታወቀው ቀጠናም ከፍተኛ ምት ነው ያረፈባቸው። ምስራቅ እዝ ባደረገው የጸረ ሽምቅ ኦፕሬሽን የባንዳ ተልዕኮ እያከሸፈ ወደ ህዝብ ጥፋት የተሰነዘሩ እጆችን እያሳጠረ እንደሚገኝም ተገልጿል። ህግ ከማስከበር ባሻገርም ደግሞ ማህበረሰቡን
መኸር ወቅት እንደመሆን ሰብል በመሰብሰብ እያገዘ መሆኑ ይታወቃል። አንድ ነገር እዚህ ጋር እናስታውሳል። በሰሜን ጦርነት ጊዜ የህግ ከማስከበር ጎን የሀገር መከላከያ ሰራዊት ማህበረሰቡን በሚያገለግልበት ሰዓት ነበረ ድንገት ጥቃት በመፈጸም የሰሜን እዝ ያን የመታ። ዛሬ ግን እንግዲህ ህግ ከማስከበር ከህዝብ ጋር የሚባል የተጠናከረ ኃይል ባለመኖሩ ይፋኖ ማህበረሰቡን እያገለገለ ማህበረሰቡ ጎን ተሰልፎ የልማትን አጋር መሆኑ ያሳየበት አንዱ ጉዳይ ነው። ከዚህ ሌላኛው ጉዳይ ከምናነሳበት ስለ ተሾመ አበባው ነው። በርካታ የፋኖ ታጣቂዎች እጅግ የልብ ትርታቸውን ከጨመረው ወደ ድርድር ወደ ንግግር ይገባን ብለው ዛሬም እንደገና በሁለተኛ በሶስተኛ ዙር ኢንተርቪው እያደረጉት ነው። መቼም አንድ ሰው ተደራድሮ ጨርሶ ሲገባ እገባለሁ እያለ ለሚገባው ጉዳዩን ከጨረሰ በኋላ ወደ ጉዳዩ ይገባል። ምክንያቱም መረጃውን አሳልፎ ቢሰጣቸው በዚያው ሊያስቀሩ ስለሚችል፣ ስለዚህ ከ10 ጊዜ ያላነሰ ነው ኢንተርቪው እያደረጉ የሚለቁት። በተለያየ መቀባበያ ያደረጉት የሚጠቅመው እሱ ቢመጣ ወደ ሰላም የሚጠቅመው ለማህበረሰቡ ብሎም ለራሱ ነው። ሰላም ለሀገራችን ያድግ ደግሞ የማይቀር ጉዳይ። መንግስት የዘረጋውን የሰላም አማራጭ እንደሚጠቀም ሙሉ እምነታችን ነው። መንግስትም ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ዛሬ እንግዲህ ከፍተኛ አማራ ፋኖ ህዝባዊ ድርጅት ኃላፊዎች ወይም አመራሮች የነበሩት ቀጥታ በመገናኛ ብዙሃን ቀርበው የሰጡት ቃለ ምልልስ ነበረ። በዚህ ብቻ አይደለም ፋኖም ሲጠቀምባቸው የነበሩት የተለያየ ጦር መሳሪያዎች እንዲሁም በተደረገ ኦፕሬሽን በጎጃም ላይ አይቀጡ ቅጣት ተቀጦ ገቢ ተደርጓል። ባጫ ደበሌ እንግዲህ ያስተላለፈው መልእክት እጅግ እናመሰግናለን። አሰብን አስቀራለሁ እንግዲህ ኢሳያስ የመጨረሻ ጣፈንታ እንዳይሆን ብሎ መልእክቱን አስተላልፏል። ሌላኛው መረጃ በቋራ በመተከል ቋራ ተብሎ በሚታወቀው ታጥቀው ሲንቀሳቀሱ የነበሩት የፋኖ ታጣቂዎችም መንግስት ያቀረበላቸውን ሰላም ጥሪ ተቀብለው መግባታቸው እየተገለጸ ይገኛል። ውድ ቻናል ቤተሰብ ተከታታዮች እንግዲህ መንግስት የህግ ማስከበር ዘመቻ ጎን ለጎንም እንዲሁ ከፍተኛ አመራሮችን ያላቸውን የሰላም ድርጅት ተቀበሉ ለመጡት በዛሬው ዕለት እንግዲህ በሚዲያ ቀርበው መግለጫ መስጠታቸው ነው ያስደመጥኳችሁ። እንዲሁም ደግሞ በጎጃም ላይ ህግ ማስከበር ዘመቻው ተወስዷል። እዚህ ጎን ለጎን ደግሞ ማህበረሰቡን የማገልገል የጸጥታ አካላት እንግዲህ አብረው ማህበረሰቡ ጋር እያገለግሉ እየሰሩ መሆኑ ተገልጿል። እጅግ ደስ የሚል ጉዳይ። ስለዚህ ታጥቃችሁ የምትንቀሳቀሱ ቀሪ ወንድሞቻችንም መንግስት የዘረጋውን የሰላም አማራጭ እንድትጠቀሙበት ማሳሰብ እንፈልጋለን። አዲስ የሆነ ሰብስክራይብ፣ ቢሰኖች ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ እስክንገናኝ መልካም ጊዜ እንደሆንላችሁ ከወዲሁ እመኛለሁ።